ደበቁቱ ሚስጥር በሙሉ ተናገሩ። ማንና ማን? ብሩኬና ሃይሚ። ላሰማችሁና እኔ ራሴን ሀሳብ እሰጣለሁ። እዚህ ጋር ላይ መሆን እንችል ነበር። ብዙ የሚያጣሉ ነገሮች ማለት እንደውም ነገ ገዝቼ ነው መጠው ለልጅ ወንድና ለሴት አምኜ ነበር ማለት አንቺ ቃላት ቼለት እኮ አንድ ሴት ነው የተፈጠርኩት። ልብ አንድ ነው ሊያፈቅር የሚችል ችግሩ የኔ ሁለት ሆነ። ታጅራ ልጅም አልመሰልከኝም ነበረ እውነት ለመናገር እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና እሺ እየተመኳሻሹ ነው ሃይሚና ብሩኬ። በዛኛው ሰፈር ደግሞ እየተቃጠሉ ነው። እስኪ ላሰማችሁ እንዴት ነው ደስ የሚሉት በእናታችሁ ሁለቱ ቁጭ ብለው ሲጠያየቁ። እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና የሆነ የሚስብ ነገር ነበረክ። በጣም ብዙ ጊዜ እንትን ያልኩበት ጊዜ አለ። ለምንድነው ይሄን ያክል ዋጋም ከፍሎ የምታገሰው? ለምንድነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበር። ዋው ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለኝ፣ እንኳን ደስ አለሽ፣ እንኳን አብሮ ደስ አለን። ዛሬ እኔና ሀይሚ ፍቅረኛሞች ከሆነም በኋላ የመጀመሪያ ኢንተርቪዋችንን ልናደርግ ነው። የመጀመሪያ ቀናችን ነው እና ብዙ ጥያቄ ጠይቃችሁናል። ከዛ ውስጥ ተመርጦ ወጥቷል። ካሜራማን መርጦ አውቶ ሰጥቶናል። ሁሉንም የምንመልስ ይሆናል። ማወቅ ያለባችሁን በሙሉ የምናሳውቅ ይሆናል። ብዙ ጥያቄዎች እያዩ ነበረ። ከመቼ ጀምሮ ነው ያፈቀርካት? ማለት ከመቼ ጀምሮ ነው የፍቅር ስሜት የነበራችሁ ምናምን? ከፍቅረኛሞች ከሆናችሁ በኋላ ላይክ ከማታው በኋላ አብራችሁ አደራችሁ ወይ ምናምን ነው? እኔ ጋ ያለው ጥያቄ ነው። አብራችሁ አደራችሁ እኔ ጋ ነው አንቺ ጋ ነው? አዶ ነው ብቻ ግን ትጠየቃለሽ፣ ይጠየቃለሁ፣ ትመልሻለሽ። እንደዚህ አይነት ጥያቄ እግዚአብሔርን የደረሰበት ይመልሳል። እኔ ጋ ነው ትመልሻታለሽ። አብረን እንደደርን ሳትዋሽ መዋሸት የለም ውሸት። እዚህ ጋር የምጠይቅሽ ጥያቄ ላይ የተሳሳተ መልስ ካለ ደግሞ ድምፅ ልክ አይደለማ። ትላንትና የቀወጥኩበት ነው። እሺ እየተዘጋው እየጨፈርኩ ነበር። እድሜ ላርሰናል ድግስ ነው። ከዚህ በፊት እንትን ብዬ ነበረ እዚሁ መድረክ ላይ ከአርሰናል እና ከእንትን ተብዬ ከሰርግ ቀን ተብዬ የተጠየቅኩት ቦታ ላይ አርሰናል የለም። ስለ አርሰናል እንግዲህ ሃይሚና ብሩኬ እውነት ለመናገር ፍቅራቸውን ስለተገላለጡ ደስ ብሎኛል። በጣም በጣም ማለት ነው በጣም ደስ ብሎኛል። ለምን ካላችሁ በጣም ብዙ ምቀኛ ብዙ ሸረኛ አላቸው ከጎናቸው። እነሱን ለመለያየት የማይሰራ ሰው የለም። ግን በዚህ ደረጃ እንዲያው ማለትን ያላቅም እንደዚህ ሆነው ስላየዋቸው በጣም 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 ደስ ብሎኛል። ገባችሁ? አንዳንዴ ብዙ ዋጋ የከፈለ ሰው እንደዚህ በቁም ነገር ትልቅ ደረጃ ሲደርስ ደስ ይላል። እስኪ ላሰማችሁ። የሆነበት አሁን አትናገሪያ ጥያቄ ፈልጉ እዛው መድረክ ላይ ነው የመለስኩት እና ሁላችሁም ደስ ብሏችሁ መልካም ምኞታችሁን እኔ ጋር እያደረሳችሁ ነበር። አንቺ ጋር ደርሶሻል? በጣም ብዙ ሲመክሩኝ ጸሎት ሲያደርግ ምን አሉሽ? እንዳትሰሚ አሉሽ? አይ አይደለም፣ እግዚአብሔር ጋር ላውራ በዚህ ቴንክ ማለት እፈልጋለሁ። እኔ ብቻዬን አልነበረም ስታገስ የነበረው፣ ብቻዬን አልነበረም ብዙ ነገሮችን ስቋቋም የነበረው እና የብዙ ሰዎች እጅ አለበት። እኔ ተስፋ እንዳልቆርጥ በቃ ሲመክሩኝ ሲጸልዩልኝ ብቻ ብዙ በሁለታችን መሀል ብዙ ጸሎት ሲያደርጉ የነበሩ ስዕለት እንኳን የተሳሉ ሰዎች ነበሩ እግዚአብሔርን እና በቃ ብቻ ብዙ ነገሮች አሉ። እኔ ለእናንተ ብቻ ቃላት የለኝም። በጣም እናመሰግናለን። እኔም በጣም ብዙ የሚገራርም ቴክስቶች ነበሩ ከተጀመሩ እኔና ሀይሚ አንድ ላይ እንድንሆን የጣራችሁ በጣም ብዙዎች አላችሁ። በጣም ብዙ
አሁን በጠራ መለየት ይሆንብኛል እንጂ በጣም ነፍናችሁ ታውቁታላችሁ ራሳችሁን ከታች ጀምሮ። እናታችን የምንላትም ልጅ አለች፣ ነፍናችሁ አይደለ? በጣም በጣም እናመሰግናለን። አሁን ስም ከጠራ እንዲህ ናችሁ ነው የምናውቃችሁ። በጣም ሁላችሁንም አሁን ከመላ ጎደል እናውቃችኋለን አይደለ? እኔ በግሌ በውስጥ ያወራት ሴት አለች፣ ራሷን ታውቃለች። ሄደሽ አወራሻት? አይ ያው ደስ አለሽ ወይ ያልኳት መጀመሪያ። ከዛ ብቻ በጣም ብዙ መልካም ምኞቷን ነገረችኝ። ሁሌ ምንድን በፍቅር እንድንኖር ምናምን ተመኘችልኝ ምናምን እና እናመሰግናለን እኛ ውድ እህት እና በጣም ብዙ እናቶች ላይክ ከኔ እኩል የተጨነቀችም ነበረች። በጣም ብዙ ማታ በቃ በየሰዓቱ እየደወለች መለሰችልን። ቀድመ ንገረኝ እሺ ምናምን ታማ ራሱ ሰርጀሪ በቅርቡ ሰርታለች እና ታማ ራሱ እንትን እያለች ነበር። ታማ ራሱ ምናምን በጣም ብዙ በቃ በጣም ብዙ እናቶች የምላቸው ሰዎች ከኔ ጋር ነበሩ በዛ ታይም እና እኔ በተጨነቅኩበት ሰዓት በጣም ብዙ ያገዛችሁን ሰዎች አላችሁ። ወንጌኔን የኢንስታግራሜንም ቲክታኬንም አግኝተው ብዙ ቴክስት የላኩልኝ ሰዎች ነበሩ እና ቢግ ላቭ ኤንድ ቢግ ሪስፔክት ይላል። እወዳችኋለሁ። በጣም በጣም አመሰግናለሁ። እወዳችኋለሁኝ። አሁን ወደ ጥያቄው መሄድ እንችላለን። ልዩ ነሽ? አንድ አይነት ልዩ ነሽ? ልዩ ከሆንሽ ትጠይቂያለሽ፣ ከደረሰሽ ትጠይቂያለሽ ማለት ነው። አንድ አይነት ከሆንኩ እኔ እጠይቃለሁ ማለት ነው። አሁን አንቺ ልዩ ነሽ። እንደዚህ ሲሆን ልዩ ነው አይደለም? ከደረሰሽ ትጀምሪያለሽ። እሺ ወደ ጥያቄው። እሺ መዋሸት አይቻልም። አሁን ፍቅረኛ አይነሽ አይደል? ደግሞ ነፍ ኮሜንትን ያየሁትም እያልኳትም ነበር። እማ አባ እንባባልም፣ አታስቡ አንባባልም። ፋሽን አልፎበታል። የአጥንቴ ፍላጅ የኔ የወገቤ ምሰሶ ነው። የልብሽ ከውያ እኮ ድሮም ነበርኩ። አዲስን ቀይር። የልብሽ የልቤ ክብደት ክብደት ይባላል አይባልም። አንባባልም፣ አታስቡ ማባ አንባባልም። ኧረ አንባባልም። ሲጀመር ማባ አዲስ ነገር እንድታወጣ ነው። ልጄ ነው ማለት ልጅ የሚገባው እኮ በኋላ ደግሞ እናትህ እንዳልመስልህ እያልክ ቪዲዮ ላይ ግን አይተሸዋል፣ ልብ ብለሸዋል። እንትን ብዬ ነበረ ላይክ በጣም ብዙ ስለቆየን እንደ ወንድሞ አስባኝ እንዳይሆን እፈራለሁ እያልኩ ነበረ እና ምን እንደዛ ይሰማክ ነበር? ፈራ። ምን ላድርግ? ጭንቀት ምን ውስጥ ከተተኝ። እሺ አንደኛ ጥያቄ፣ ብሩክ ያፈቅረኛል ብለሽ አስበሽ ነበር ማለት ውስጥሽ ያስባል? የሆነ ፍቅር ጥያቄ እያቀርብልኛል ብለሽ አስበሽ ታውቂያለሽ? ከመቼ ጀምሮ ማለት በዚህ ሰሞን ነው? ብሩክ ያፈቅረኛል ብለሽ ታስቢ ነበር? ሁልጊዜ በዚህ 2 ዓመት ውስጥ እስካሁን በተገናኘንበት ጊዜ ውስጥ በፊት ጭራሽ አላስብም ነበር። ግን ከሆነ ጊዜ በኋላ ለእኔ ያለው ስሜት ሊቀየር ይችላል ምናምን የማያቸው ነገሮች ነበሩ እና የራሳችንን ቪዲዮም እየዞርኩ አይ ነበር። ባይወደኝ እኮ እንደዚህ አያደርግም፣ ባይወደኝ ለምን እንደዚህ ያቅፈኛል፣ ባይወደኝ ለምን እንደዚህ ይስመኛል ምናምን እያልኩ ብቻ ራሴን አጽናና ነበር እና የሆነ ሰዓት ላይ ሊሆን እንደሚችል አስብ ነበር። ሴቶች ጋር ግን ትንሿ ነገር ዋጋ አላት አይደለም? በጣም ከዛ ገብተሽ ተመልሰሽ ምናምን ታይ ነበር። እንደ ህንድ ፊልም በራሴ ቪዲዮ ገና ብዙ ጊዜ ይወጣል። ቀይ ትንሽ አንቺ ከፈለሽ ገና ይወጣል። ፋሚሊ ገና ሰምታችኋል። አስብ ነበር ቪዲዮ በፊት መጀመሪያ አካባቢ እንደውም በዚህ ያኛውን ያለፈውን 1 ዓመት ተውትና ምናልባት በዚህ 1 ዓመት ውስጥ አስብ ነበር። ይቻላል። ጠይቅኝ። የፍቅር ጥያቄ ባልቀበልክ ምን ታደርግ ነበር? ራሱን ያጠፋ ነበር። ሀይሚዬ የፍቅር ጥያቄውን ባትቀበዩና በእርግጠኝነት ብሩኬ ይል ነበር። ውዴ ቀልድ ነው እንዴ? በአንቺ ቀልድ የለም፣ በአንቺ ቀልድ የለም፣ በአንቺና በካናዳ ቀልድ የለም። ውዴ ተይ እንጂ ሀይሚዬ ተይ፣ የማይባል ጥያቄ ተይ አትጠይቂ። ግን ከምር እኔ በጣም ነው ደስ ያለኝ፣ በጣም ማለት ነው። በጣም ደስ ብሎኛል። ለምን ሁለቱ እንደዚህ እኔ አላቅም፣ ደስ ብሎኛል። አረ ከባድ ነው።
ራሴን አጠፋ ነበር። ኧረ እኔ አላልኩም። አይ በጣም ከባድ ነው። እንዴት መሰለሽ አሁን ሁለት ልብ ልሆን ይችላሉ። ምክንያቱም አንድ እንዴት በቃ ማፍቀር ታቆም ነበር። ምን አማራጭ አለኝ ታዲያ? ካላፈቀድሽኝ እየተጎዳሁ በአንዴ እሞክራለሁ። የፍቅር ጥያቄ ባልቀበልህ ትጠብቀኛለህ ወይስ ማፍቀርን ታቆማለህ? መጠበቄን አላቆምም፣ ማፍቀሬንም አላቆምም። ግን አንቺ ጋር ያለውን ፊሊንጎች እያየው ምንም አይነት ማይቀየር ነገር ካለ ራሴን ጎዳለሁ ብዬ አላስብም። በቻልኩት አቅም ከነገራቶች ለመራቅ እሞክራለሁ። ገብቶሻል? እኔና አንቺ እህትና ወንድም ሆነን የመቀጠል ቻንስ ይኖረን ነበረ። በግድ ሰውን አፍቅሪኝ አይባልም። አመቺ ግን እኮ ውሸት ነው። እህትና ወንድም ምናምን የሚባለው ነገር በጣም እንደውም አንድ ሰው ማለት ነው እህትና ወንድም ነን ካለ አይሰራም። ጠርጥር በቃ ያ ሰው ካፕል ይሆናል የሆነ ሰዓት ላይ። እውነቱን ለመናገር በጣም ከባድ ስሜት ውስጥ ገባ ነበረ። በጣም እኔ ራሴን ሰርቫይቭ ለማድረግ አለ ራሴን ለማዳን ልቤን ለማዳን በቻልኩት አቅም ሞክር ነበረ። አንቺንም ሳላስጨነቅ ሳልጎዳ ከዛ ስሜት ውስጥ ለመውጣት እጣጣር ነበረ። እሺ አንተ የፍቅር ጥያቄ ጠይቀኸኝ ይቅርታ መሀል ላይ ስለገባው ግን ማወቅ ስለምፈልግ ነው። እኔ ሌላ ሰው ባፈቅር ኖሮ ከሌላ ሰው ጋር ብታይ ምን ትላለህ? ከዛ ሰው ጋር ትጣላለህ ወይስ? ፍላጎትሽና ስሜትሽን አከብርልሻለሁ። በድብድብ ምናምን እኮ አይሆንም ፍቅር አይደል? መስዋዕት ብትከፍልልኝ እሷን ብትፈነከትልኝ አይደለም በጣም ልጅ አንቺ ኦልሬዲ ልብሽ ሌላ ሰው ጋር እኮ ማለት አይደለም። እንደ ድመት ነፍስ ነው እንደ ልብሽ ለእኔ ብለህ ተፈንክተህ ያው እንትን ልል ይችላል። ብዙ ጊዜ እኮ ጣልቼልሻለሁ እኔ አይደል? ነፍ ጊዜ ጣልቻለሁ። ግን አይ ኦልሬዲ የፍቅር ጥያቄ ሳንጠያየቅ ነው አሁን ጠይቀኸኝ ኖ ፍቅረኛ የሆነች ከሌላ ሰው ጋር በሽ የምር እንዴት ነው ማለት አለው? ኖ እሱን ያንተን የፍቅር ጥያቄ አልቀበልም ብዬ ከሌላ ሰው ጋር የፍቅር ቢኖርሽ ነው እና እኔ ምን አገባኝ? እኔና እንዴ አትወጂኝም። ስለዚህ እኔ ፍላጎትሽ ማክበር ነው እንጂ ያለብኝ እንጂ ምን ብዬ ነው እወጣለሁ። በነገራችን ላይ ብዙ ሰዎች ተማሩሽ ከሱ አንዳንድ ሰዎች ማለት ነው የምሬን ነው እውነት አፍቅር ፍቅር ጥያቄ ጠይቀው አይሆንም ካሉ ወይም አይሆንም ካለች ወይም ካለ ማለት ነው ከሌላ ሰው ጋር ሲታዩ የራሱን ህይወት ወይም የራሷን ህይወት የመኖር መብት አላት። በቃ መብትሽ እኮ ግን የሚጣሉ ሰዎች አሉ። አይ ከዛም አልፎ በፊት ማያቸው ነገሮች ነበሩ ዜና ላይ ምናምን ልጅቷን ይገላሉ። ብዙ ነገር እየተገቢ አይደለም። እሺ ያራዳ ልጆች በርታ ብለን ፈጣሪ ለኛ ወደ አዘጋጀልን ላይፍ ሜር ነው እንጂ ምንድን ነው ሰውንም አስፍቶ ቤተሰብን መጉዳት አያዋጣም። ብሩኬና ሀይሚ እንኳን ደስ አላችሁ። እውነት ለመናገር በዚህ ደረጃ ስላየኋችሁ አማፕርሼት ሁለታችሁንም እወዳችኋለሁ ውዶቼ። ይገባችኋል። ሀይሚና ብሩኬ አስባችሁታል። ደንቀሽ እያሉ እንግዲህ